እሺ ቶሎ ስማችሁ ከየት መጣችሁ? ጌታ ምን አደረገ? ስሜ አሲያ ጀማል እባላለሁ። እሺ የመጣሁት ከሐዋሳ ነው። እሺ እዚህ ባለፈው መጥቼ ሲጸለይ ነበረ። እሺ የጌታ ሰው ጠራኝና ወደዚህ ወጣሁ። ካገለገለኝ በኋላ እብጠት ለብዙ ዓመት በስንት ዓመት? ብዙ ዓመት ነው። መንትያ ልጆችን ስወልድ 2 መንትያ ልጆችን የወለድኩት ስወልድ ደም አልወጣም ነበር። በኦፕሬሽን የወለድኩት ብዙ ጉዳቶችን እሱን አልዘረዝረውም። ጌታ ረድቶኝ ወደ 20 ምናምን ዓመት ነው። ልክ እንደ መንታ ልጅ ነው። ከሁለት በኩል ነው ያበጠው። ሐኪም ቤትም ሄጄ ሰይጣን ሌላ ነገር አያወራብኝ ብዬ አላወራውም፣ አልሄድኩም ሐኪም ቤት። ግን ለጌታ ሁሌም ሲሄድ አሳየዋለሁ፣ የልቤ ለእሱ ነግረዋለሁ። የደረሰልኝ አሁንም እሱ ነው። እብጠቱ እሱ ራሱ በእጁ አይቷል። በዚህ በኩል አብጦ በዚህ በኩል ልክ የ9 ወር ነፍሰ ጡር ነው መስለው። በጣም አብጦ ነበር። በጣም ስንት ሳምንት ሆነ ወይስ ስንት ጊዜ ሆነ? እናት እዚህ የመጣሁት የዛሬ ሳምንት ነው። እሺ ቀጥይ እናት። አሁን ጌታ እንዴት አድርጎ እንዳወጣው እንዴት እንዳጠፋው ማውቀው ነገር የለም። ነፃ ነኝ። ሆስፒታል ቢሆን በኦፕሬሽን በተለያዩ ነገር እዚህ ግን በነፃ እግዚአብሔር ሲረዳ እና እግዚአብሔርን ባረስ እጃችሁን ዘርጉና ጌታ ይባርክ። አመጣጤ ደግሞ ሊደንቃችሁ ልንገራችሁ። እኔና ባለቤቱ አለች ምስክር። የሆነ ቦታ ጸሎት ሄደን እዛ ፓርክ ውስጥ ጸልየን ነው የምንመጣው። እንግባ አልኳት። ተይ እባክሽ ወይ ሌላ ቸርች ይሆናል። አይ ግድ የለሽም እንግባ አልኳት። ገባ። እግዚአብሔር እዚህ እሷ በሪቫይቫል ጌታ አታድሶ አደረገላት። እኔም ደግሞ ነፃ ወጣሁ። ቤተሰብ በሙሉ ይባላል። በዛ ስፋ በኢየሱስ እግዚአብሔር ይባርክሽ። ባለፈው ጸለይኩና እሱን ጸልዬ ዞር ቤት ታጋዩትና እናቴ ላንቺ ጸልይልሻለሁ ያልኳት እና ያምብሻል በማለት ስላት አዎ እውነት ነው አለችና ወደ ኋላ ሄደች። ከዛ ቆየች። ከዛ በኋላ ጸለይኩላት። ጌታ ግን በአንድ ሳምንት አይደለም በዛን ቀን ሰራው። እሱ መፈወሱን ያወቀው መቼ ነው? ዛሬም በዚሁ ቀን ላይ አሜን። አላሉም እኮ አሜን ማለት አሜን። በዚሁ ሳምንት